ከልቡም ከመንፈሱም ሁሉ ነገሩ ካንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽው ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም። አብርሽ ያደረገው ነገር አብርሽ የሰራው ነገር ያስደበራችሁ የተቆጣችሁ የተደበራችሁ ሰዎች ካላችሁ ይደብራችሁ። ምንም ማድረግ አይቻልም። እሱ ያደረገው እሱ የሰራው ነገር የወንድ ስራ ነው የሰራው። በስተመጨረሻም የወንድ ድርጊት ነው ያደረገው። ወንድ ልጅ ማድረግ ያለበት ውሳኔ ነው የወሰነው። ምንም ሊያስከፋችሁ ሊያስደብራችሁ አይገባም። ምክንያቱም ሩታና ዳኒ ተብየው ጀዝባው ሲጫወቱበት ዝም ብላችሁ ያያችሁ ሰዎች አላችሁ። ኢቭን ሐሳብ እንኳን አልሰጣችሁ ሰዎች አላችሁ። አሁን ዳኒን አግቶ ስልኩን ስለተቀበለ ፋይሉን ስላስመለሰ የሩታን ስልክ ስለሰረቀ ምናምን ይሄን ያህል ትልቅ ኢሹ አድርጋችሁ አታውሩት። በጣም ነው ይደብር ስራ ይሰሩት ሩታና ዳኒ ተብየው አጀዝባ። እግዚአብሔር እንዴት እንዳናደረኝ ነግራችሁ አልችልም። እንዴት እንዳቃጠለኝ ነግራችሁ አልችልም። እንዲህ አይነት የማይረባ ሰው የከተቱን ህይወታቸው ላይ ትዳራቸው እንዳይሰምር አንድ ላይ እንዳይሆኑ የሚያደርጉት ራሳቸው ናቸው። በተለይ ሩታ በጣም ነው በእውነት ያዘንኩብሽ። በጣም ነው የደበረኝ ባንቺ። ምክንያቱም ይሄ ዳኒ ተብየው ምን እንደሚያደርግ ምን እንደሚሰራ ታውቂያለሽ። አንድ ደህና ነገር እንኳን አድርጎ የማያውቅ ልጅ ነው። አንድ የተስተካከለ ነገር አድርጎ የማያውቅ ልጅ ነው። ጤናማ ነገር ሲጀምር ከዳኒ መጠበቅም እንኳን የለብንም እኛ። ምክንያቱም ጤናማ ነገር አድርጎ ስለማያውቅ ሁሌም እንትን ነው፣ ጠል ነው። ሁሌ የሆነ ነገር ውስጥ ይገባል፣ ተንኮል ነው። ሁሌ የሆነ ነገር ውስጥ ይገባል፣ ማበጣበጥ ነው ሰውን። የማይሆን ነገሮችን ብቻ ነው ሲያደርግ የምናየው ዳኒ። እንዴ ሩታ ነው በዛ ልክ እንትን ብለሽ አንደኛ ፋይሉን መቅረጽሽ በጣም የሚያስጠላ ነገር ሆኖ ሳለ የማይሆን ነገር የማይደረግ ነገር ሳለ ለዳኒ ልከሽ አብርሽ ላይ እንዲጫወት ማድረግሽ ደግሞ በጣም ደግሞ የሚያስጠላ የሚደብር ነገር ደግሞ እሱ ነው። ሩታ እንዲህ አይደለም ባልሽ የምትመልሽ ወደ ቤትሽ። በእንዲህ አይነት መንገድ አይደለም፣ በእንዲህ አይነት ወይ አይደለም። አብርሽ አንቺ እንዲያፈቅር የድሮ ፍቅሩ እንዲመለስ አንቺን እንዲል ቤቱን እንዲል ሌላ ማንንም እንዳይፈልግ የምታደርጊው በእንደዚህ አይነት መንገድ አይደለም ሩታ። እንዴ አብርሽ ያጠፋቸውን ጥፋቶች እኮ ረስተን ምናምን ትተን አይደለም። አጥፍቷል፣ አዎ አምኖታል። ደግሞ እሱ ያጠፋውን ነገር አምኖ ተቀብሏል። አንቺ ግን እንደዚህ ማድረግሽ አንቺ ልጁን አስክረሽ የማይሆን ነገር መጠጥ ውስጥ ከተሽ ከዛ በኋላ ፋይል መያዝ አረ ያስጠላል። በቃ ሩታ ልክ አይደለሽም። በጣም የሚደብር ነገር ነው ያደረግሽው። በጣም የሚያስጠላ ነገር ነው ያደረግሽው። በጣም ሰቅጣጭ ነገር ነው ያደረግሽው። እንዴ እንኳን የኔ ሴቶች ሲያደርጉ ይቅርና ወንዶች ሲያደርጉ ራሱ በጣም ነው የሚያስጠላው። እንዴት ፋይል ትይዛለሽ? ያራቁት ፋይል ባልሽ ላይ የልጅሽ አባት ላይ እንዴ በዚህ አይነት አይሆንም። እንዴ የባስ ነው ልታናጁሚ የምትሽው የባስ ነው ሌላ ነገር ውስጥ እንዲገባ የምታደርጊው ሩታ እንጂ በጭራሽ በዚህ አይነት መንገድ አብርሽ ወደ ቤቱ አይመለስም። እንዴ እንደውም ሄርሜላ እንዲያፈቅር ይበልጥ ሄርሜላ ጋር አብሮ እንዲሆን ሄርሜላ ጋር ፊውቸር እንዲያስብ ነው ያደረግሽ ያለሽው አንቺ ከምታደርጊው ነገር ማለት ነው። አንቺ የምታደርጊው ነገር ይበልጥ እንደው ለሄርሜላ ነው ትልቅ አድቫንቴጅ ይሰጥሽ ያለሽ። ምክንያቱም ሄርሜላ እንዲያ ነገር ያደረገች አይደለችማ። ሄርሜላ እንዲያ ነገር ይፈጸመች አይደለማ። አብርሽን እንዴት በብልሃት መያዝ እንዳለባት ጠንቅቃ ታውቃለች እሷ። እንዴት በብልሃት ሁሉን ነገር ማስተካከል እንዳለባት ጠንቅቃ ታውቀዋለች ሄርሜላ። ለዛ ነው እስካሁን ሄርሜላን መርሳት ያልቻለው አብርሽ። ሄርሜላን እስካሁን የሚያፈቅራት ለዛ ነው። ከሄርሜላ ጋር መሆን የሚያስደስተው ጊዜ ማሳለፍ የሚያስደስተው ለዛ ነው። አንዴ ዘዋይ አንዴ ደብረ ዘይት እያለ ሌላ ቦታውን መውሰድ የሚፈልገው ማዝናናት የሚፈልገው ከሷ ጋር ጊዜ ማሳለፍ የሚፈልገው ለዛ ነው። በቃ ይሄ ሩታ እንዴ መገንዘብ እንዴት ያቅትሻል? እንደ አንድ ሚስት ብዙ ጊዜ እኮ ከሱ ጋር ቆይተሻል። አመታትን እኮ ከሱ ጋር አሳልፈሻል። ብዙ አሪፍ ጊዜያቶችን ከሱ ጋር አሳልፈሻል። ከሀስከፈ የአብርሽን ባህሪ ጠንቅቀሽ የምታውቂው አንቺ ነሽ። ትልቅ አድቫንቴጅ ወስደሽ መግባት የምትችው አንቺ። በዚህ አይነት ግን ተራ ተግባር፣ በዚህ አይነት የሚያስጠላ ተግባር ግን አንቺን ማየቴ እኔ ያሳፍሮኛል፣ እኔ ደብሮኛል። እንደ ወንድም ለአንቺ እንደሚያስብ እንደ አንድ ወንድም እኔ በጣም ደብሮኛል ሩታ። ልክ አይደለም ይሰራሽ። እየሄድሽ ያለሽበት መንገድ ልክ አይደለም። እያደረግሽ ያለሽው ነገር ልክ አይደለም። ኢቭን እኔ ጥፋትሽን ብታምኚ ደስ ይለኛል እንደውም ማለት ነው። እንደው አብረሽ ትንሽ እንኳን ልቡ እንዲመለስ በፈልጊ ከሆነ ወደ ቤቱ እንዲመለስ የምፈልጊ ከሆነ ጥፋትሽን ብታምኚ። ያደረግሽው ነገር ጥፋት ነው። አዎ ጥፋት ነው። በቃ አብረሽ እንዲያን ነገር ማድረግ አልነበረብኝም። ለዳኒ መላክ አልነበረብኝም። ያ ሁሉ ነገር የተፈጠረው እኔ በመላኬ ነው ይሄን ነገርና
በቃ የኔ ጥፋት ነው። ካሁን በኋላ እንደዚህ አይነት ነገር አይለመደኝም፣ አይደገምም። አንተ ግን ወደ እኔ ብትመለስ የድሮ ፍቅራችን አንድ ላይ ቢሆን ልጃችን አብረን ብናሳደግ ባንንጣጠል ባንለያይ ጥሩ ነው አብርሽ ብለሽ በፍቅር ጥሩ በሆነ መንገድ ከፈለገ ሽማግሌን ተልኮ ሽማግሌን ባለበት እንድትታረቁ ቢደረግ አሪፍ ነው እንዴ። የመጀመሪያው ስንሹ ውሳኔ እንኳን ልክ አይደለም። የመጀመሪያ ላይ ያደረግሽው ነገር እንኳን ልክ አይደለም። እዛ ከሄርሜላ ጋር አብሮ የነበሩበት ሰዓት ላይ ኃይሌ ሄደሽ ሩማቸው ድረስ ሄደሽ በጥብጠሽ ከኔ ጋር ካልመጣ ሆቴሉን በጠብጣለሁ እንዲያደርጋለሁ አስፈራርተሽ ልጁን ወደ ቤቱ እንዲመለስ አድርገሽ ወደ ቤቱ ተመልሶ ደግሞ ሌላ ፋውል ሰርተሽበት ደግሞ ጭራሽ እንዲህ በሆነ ነገር አስረሽው ነው ልጁን ያስቀመጥሽው እንጂ በጭራሽ አንቺን ፈልጓል አሁን ላይ ያለው አብርሽ አንቺን ፈልጓል አሁን ላይ ተንቀሳቀሰ ያለው በዛ አይነት ወይ ደግሞ መሆን የለበትም። በፍቅር ነው እሱ መመለስ ያለብሽ፣ በፍቅር ነው እሱ መያዝ ያለብሽ። ምክንያቱም ሄርሜላ የምታደርገው ያን ስለሆነ ሄርሜላ የምታደርገው ነገር ያን ስለሆነ አንቺ ደግሞ ከሷ በተሻለ መንገድ አድርገሽ ብታሳይ ጥሩ ነው ብዬ ነው የማስበው። ምክንያቱም ባለፈው እንኳን አድርገሻል ይሄን ነገር ሄርሜላን እንዲጠላ አድርገሽ ነበር እኮ ሩታ። አሪፍ መጥተሽ እኔ አንተን ለመበቀል ነው ምናምን ብለሽ ነገሩን አግማምተሽው አስጥሊት አድርገሽው እኛንም ማስደበረሽ ምናምን ሌላ ነገር ውስጥ ገባ። ኦኬ ብለን ደግሞ አሁንም ደግሞ ድጋሚ መጥተሽ ደግሞ ያለውን ነገር ለማስተካከል ስትሞክሪ ኦፍ ኮርስ በቃ ጥሩ ነው። ምክንያቱም እኛ እንድትፋቱ ስለማንፈልግ አንድ እንድትሆኑ ስለምንፈልግ ብቻ ጥሩ ነው በቃ ያለው ነገር ብቻ። ግን ነገሩን ባሪፍ ሁኔታ እንዲሆን እኛም የተቻለንን ጥረት እያደረግን ነበር። ግን ያደረግሽ የነበርሽው ነገር ደግሞ በጣም 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 አስጠሊታ መንገድ ሆነና አሁን ላይ እኔ አንቺ ላይ ዛሬ ላይ ቆሜ እንዳወራ ተገደድኩኝ። በቃ ምክንያቱም ልክ አይደለም የሚያደርግሽው ነገር፣ ልክ አይደለም የተከተልሽ ያለሽው ነገር። እንዴ ዳኒን ጭራሽ ዳኒን አስገብተሽ በዚህ አይነት ልክ እንዴ ባልሽን እንዲሰድብ ባልሽን እንደፈለገ እንዲያንቋሽሽ አድርገሽ የማይሆን ነገር እንዲያወራበት እንዴ በዚህ ልክ ማድረግ አስፈለገ ሩታ? እንኳን እሱ እኮ እኛ እንኳን አናወራም እንደዚህ እኛ ሩቅ ሆነን እንኳን እኮ በቃ ባለን አቅም በምንችለው አቅም አንቺና እሱ አንድ ላይ እንድትሆኑ ለማድረግ ምንጥረው። አንቺ ግን አሪፍ መጥተሽ ሌላ ደግሞ የማይሆን በቀል ያኔ እሱ እንደዚህ አድርጎኛል እሱ ካደረገኝ ሀገር አንፃር አሁን ያደረኩት ያለውት ነገር ልክ ነው አለሽ። ምንም በቃ ጥፋቷን ልታምን ያልቻለችው አሁን ላይ ሩታ ጥፋቷን ልታምን አልቻለች። ጥፋትሽን ካላመንሽ ደግሞ መቀጠላችሽ ሩታዬ፣ ይሄ እንደ ወንድም ነው የሚመክርሽ። ጥፋትሽን ካላመንሽ እንዴት ነው መቀጠል የምትችይው? እሱስ እንዴት ነው በምን አስተሳሰብ ነው ካንቺ ጋር እንዲቀጥል የምታደርጊ? አንቺ ጥፋትሽን አምነሽ ነገሮችን ፊክስ ለማድረግ ካልጣርሽ በስተቀር እሱ ካኒ ካጠፋው ጥፋት አንፃር የኔ ጥፋት አይደለም ይሄ ልክ ነው ያደረኩት አይነት ነገር ነው ያደረግሻለሽ ያወራሻለሽ እና በጭራሽ ደግሞ ያ ልክ አይደለም። አብርሽን ደግሞ የምትናገሩ ሰዎች ዳንኤል ባደረገው ነገር እናንተ ራሱ በጣም የምታሳዝኑ የምታስቁ ሰዎች ናቸው። እሺ ዝም ብሎ ይቀመጥ? ፋይሉ ለሁሉም ሰው ይሰራጭ? ቲክቶክ ላይ ይለቀቅ? ቴሌግራም ላይ ይለቀቅ? ቫይራል ይውጣ? ልጁ ይሰደብ? የማይሆን ስም ይሰጠው? እሱን የምትፈልጉት እናንተ? ባለፈው ለኔ ላከልኝ ሰው አልናገርም፣ እኔ ለማንም አልናገርም። ማን እንደላከልኝ ማለት ነው ፋይሉ። ግን እነሱ ጋር አሁንም ቅርብ ሆኖ የነሱ ዘመድ መስሎ የነሱ ወዳጅ መስሎ የነሱ የቅርብ ሰው መስሎ ነው ለኔ ፋይሉ ላከልኝ። እንዳወጣ እንዳዋርደው አብርሽን እንዳዋርደው ነው የተላከልኝ። እኔ ግን ማለት ነው በሰዓቱ አየሁት ፋይሉን በጣም ስለደበረኝ አጠፋሁት በቃ። ምክንያቱም የወንድሜ ፋይል እንደዚህ እንዲወጣ አልፈለኩም። ባለፈው ቪዲዮ ላይም አረ ፋይሉን አታውጣ ብላችሁኛል። እኔ ፋይሉን ሲጀመር በሰዓቱ ነው ያጠፋሁት። ዝም ብዬ ነው እንደዚህ ምን ትላላችሁ እናንተስ ምንድነው ሐሳባችሁ የሚለውን ለመስማት ነው ፋይሉ ላውጣ ቴሌግራም ላይ ምናምን ልበል ምናምን ያልኩት እናንተ ጋር ያለውን ማሰብ ዝም ብዬ ለመስማት ነው እንጂ በጭራሽ በሰዓቱ ነው እኔ ከስልኬ ለማጥፍቼ ድጋሚ እንኳን ማየት የማልፈልገው ፋይል ስለሆነ ከስልኬ አጥፍቼ በቃ ትቼዋለሁ ለማለት ያህል ነው እንጂ በዚህ ልክ እኔ ለዳኒ ልከሽ ፋይሉ እንዲወጣ ማድረግሽ በቀል ነው ወይስ ወደ አንቺ እንዲመለስ? በዚህ አይነት መንገድ ነው ወደ አንቺ የሚመለሰው? እንደዚህ ያደረግሽበት እንዴ? ልጁ እኮ ተገዶ ነው ይሄን ነገር ያደረገ ያለው። ቤቱ ድረስ ሄዶ ስልኩን አስፈራርቶ መቀበሉ ይሄ ትክክለኛ መንገድ ነው። ይውጣ ታዲያሽ ፋይሉ ሩታ ሐላሊውን ሁሉም ሰው አብርሽ ይዋረድ፣ የልጅሽ አባት ይዋረድ። ኢቨን እኮ ነገ ከነገ ወዲያ ልጅሽ አድርጎ እንዲህ ማድረግሽን እንኳን ሲያይ በጣም የሚያሳፍር ነገር ያደረግሽ እንደሆነ ነው እንትን የሚለው። ለዛ ያንዳንዱ ስቴፕሽን ያንዳንዱ የምትንቀሳቀሻቸውን ያንዳንዱ ነገሮች አንቺ ከግምቱ አስገብተሽ አብርሽን ሽሩሩ ብለሽ እንደምንም ብለሽ የሚወደውን የሚጠላውን ነገር ታውቂያለሽ። አብርሽ ይሄን ያህል የሚያስቸግር አይነት ሰው አይደለም፣ በጣም የሚከብድ አይነት ሰው አይደለም። በቀላል አይነት መንገድ ወደ ቤቱ እንዲመለስ አንቺን እንዲወድሽ አንቺን በጣም እንዲያፈቅርሽ ማድረግ ትችያለሽ እንጂ በዚህ አይነት መንገድ እንኳን እሱ
እኔን እንኳን አቃጥለሽኛል፣ እኔን እንኳን አናደሽኛል። ያደረግሽው ነገር በጭራሽ ልክ አይደለም። ይሄን እንድታውቂ እንድትረጂው ፈልጋለሁ ሩታ። ይሄን ሜቢ ታያለሽ፣ አንቺም እንደምታውቃለሁ አብረሽም እንደሚያዩ ስለማውቅ ነው እንደዚህ አይነት ነገሮችን በፊት ለፊት ወጥቼ ማወራውና ሐሳቤን ደግሞ ሁሌም ቢሆን መግለጽ አላቆምም፣ ማውራቴን አላቆምም። ያገበኛል፣ ይመለከተኛል፣ የእህቴም የወንድሜም ጉዳይ ይመለከተኛል። ለዛም ነው ቆሜ ማወራው እና ቤተሰብ ዛሬ በጣም ስሜታዊ አድርገኛለች ሩታ። ምክንያቱም ጥፋቷን ማመን ስላልቻለች ስሜታዊ አድርገኛለች። እንደዛ ነው። ብቻ ግን እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ በጣም ላመሰግናችሁ ወዳችሁ እፈልጋለሁ። በዚህ አጋጣሚ ሰሞኑን ያሳያችሁኝ ያላችሁት ኢንጌጅመንት ይለያል፣ ይቀጥል፣ ይበርታ። 16000 ገብተናል። 20000፣ 30000፣ 40000፣ 50000፣ 100000፣ 1 ሚሊዮን ያለን የቻናል እንደሚቀጥል በእናንተ እርግጠኛ ስለሆንኩ ነው የማወራው። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ አሁኑኑ ጊዜ ሳታጠፉ ሰብስክራይብ አድርጉ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። ከሀገር ውጭ ያላችሁ እህት ወንድሞች የእግዚአብሔር አምላክ ለሀገራችሁ በሰላም እንድትበቁ ያድርጋችሁ። ኪሷችሁ ሞላ ብሎ አካውንታችሁ ሞላ ብሎ ወደ ሀገራችሁ ወደ እናት ሀገራችሁ እንድትመጡ እግዚአብሔር አምላክ ጊዜውን ያቅርብላችሁ። ላለው በጣም ወዳችሁ ጾም ላይ ያላችሁ ሰዎች መልካም የጾም ወቅት እንዲሆንላችሁ እመኛለሁ። በቀጣይ ባሪፍ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።